በህይወታችሁ ውስጥ ትለፋላችሁ፣ ትጥራላችሁ፣ ግን ደግሞ ለውጥ እያመጣችሁ አይደለም። አንድ እርምጃም ወደፊት እየተጓዛችሁ አይደለም። ለምን ይመስላችኋል? እየሄዳችሁበት ያለው መንገድ ትክክል ስላልሆነ ነው ወይስ የምትለፉበት መንገድ ትክክል ስላልሆነ? ዛሬ በዚህ ቪዲዮ የምነግራችሁ እናንተ ስኬታማ ለመሆን ካሰባችሁና ህይወታችሁን አንዴና ለመጨረሻ ጊዜ ለመቀየር ካሰባችሁ አሁኑኑ ልታደርጓቸውና ልትተገብሯቸው የሚገቡ 3 ነገሮችን በዝርዝር እነግራችኋለሁ። እነዚህ ነገሮች ስታዳምጡ ከራሳችሁ ህይወት ጋር እያነጻጸራችሁና በየቀን ተግባሮቻችሁ የምታደርጉትን ነገሮች እየገመገማችሁ እንድትቀጥሉ ፈልጋለሁ። ብዙ ሰው በህይወቱ ስኬታማ የማይሆነው ለምን ይመስላችኋል? አንደኛ የራሱን ህይወት እየመራበትን ያለበትን መንገድ ስለማይጠይቅና ስለማይገመግም ነው። እዚህ ላይ ትልቅ አጽንኦት ሰጥቼ ልነግራችሁ የምፈልገው የመጀመሪያው ትልቁ ነገር የምትሏቸውን ሰዎች መገምገምና መጠየቅ ነው። ብዙ ሰው በህይወቱ ውጤታማ የማይሆነው አንድ ደረጃ ፈቀቅ የማይለው አብዛኛውን ጊዜ በዙሪያው ባሉ ሰዎች ታስሮና ተከቦ ነው። እነዚህ ሰዎች እናንተን ወደፊት ፈቀቅ የሚያደርጓችሁ ሊሆኑ ይችላሉ፣ ወይም ደግሞ እናንተን ወደ ኋላ ይዘዋችሁ እንደ ሾክ አጥረዋችሁ ወደፊት እንዳትናቀነቁ የሚይዟችሁ ሰዎች ሊሆኑ ይችላሉ። ስለዚህ እኔ ዛሬ ልጠይቃችሁ የምፈልገው ነገር እናንተ ጋር በዙሪያችሁ ያሉ ሰዎች ምን አይነቶች ናቸው? ይህንን ስላችሁ ብዙ አይነት ሰዎች አሉ፣ ግን እኔ ለዛሬው የምነግራችሁ 2 አይነት ሰዎች በዙሪያችሁ አሉ ብዬ አስዩም በማድረግ ነው። የመጀመሪያው ሰዎች እናንተ ከምትሰሩት ዓላማና ከእናንተ ህይወት ጋር የሚቀራረብ ህይወት ያላቸው። ለምሳሌ እኔ ህይወቴን ለመቀየርና ለማሻሻል ከፈለኩ የመጀመሪያው ማጥራት ያለብኝ ነገር በዙሪያው ያሉትን ሰዎች መለየትና ማን ከኔ ህይወት ጋር ማን ከኔ ዓላማ ጋር እንደምሄድ ማወቅ አለብኝ። ለምሳሌ እኔ በሶሻል ሚዲያ ላይ ተጽዕኖ መፍጠርና ራሴን ለውጬ በሶሻል ሚዲያ ላይ ገንዘብ መስራት ከፈለኩ ዙሪያዬን ልከብ የሚገባው በእነዚህ ሰዎች ነው። እነዚህ ሰዎች ከኔ ጋር ጓደኛ ሊሆኑ የሚገቡ ሰዎች፣ በዚህ ዘርፍ ላይ ያሉ ሰዎች መሆን ይገባቸዋል። ስለዚህ እናንተም በህይወታችሁ ውስጥ በዙሪያችሁ ያሉትን ሰዎች ካሁኑ አጥርታችሁ ልትለዩና ልታውቋቸው ይገባል። ምን አይነት ሰው ነው በዙሪያችሁ ያለው? እናንተ ጋር ከምትሰሩት አቅም ጋር ከምትሰሩት ህይወት ጋር የሚቀራረብና እናንተን ወደፊት ፑሽ የሚያደርጋችሁ ነው ወይስ ደግሞ እንደ ሾክ ወደፊት እንዳትንቀሳቀሱ የሚጎትታችሁ ሰው ነው ያለው? ብዙ ጊዜ አንድ ሰው ትልቅ ዓላማ ኖሮት ያንን ዓላማውን ለማሳካት አብሮት ከኋላው የሚገፋው የሚያበረታታው ሰው ከሌለ ያንን ዓላማ ወደ ኋላ ነው ይዞት የሚወድቀው። ስለዚህ አሁኑኑ በዙሪያችሁ ያሉትን ሰዎች ልትገመግሟቸው ይገባል። ምንጊዜም ቢሆን እኔ ትልቅ ዓላማ ካለኝ ልከተላቸውና ጓደኛዬ ላደርጋቸው የሚገቡ ከኔ ዓላማ ጋር የሚቀራረብ ከኔ ኢነርጂ ጋር የሚቀራረብ ያላቸውን ሰዎች መሆን አለበት። ካለበለዚያ ግን ዝም ብላችሁ ማንኛውንም ሰው ጓደኛ የምታደርጉ ከሆነ ብዙ አይነት ሰው አለ። ሰርቶ መለወጥ የማይፈልግ፣ ስለ ነገ የማያስብ፣ ህይወቱን ለማሻሻል የማይተጋ፣ ዝም ብሎ እያማረረ ሌሎችን እየኮነነ እንትና እኮ እንዲያረገ ነው፣ እንትና እኮ እንዲያረገ ነው፣ እሱ እኮ ሰርቶ አይደለም ገንዘብ እያመጣ እያለ ዝም ብሎ ወሬ ከሚያወራባቸው ሰው ጋር የምታወሩ ከሆነ እናንተም ከጥቂት ጊዜያት በኋላ እንደዛ ሰው ነው የምትሆኑት። ምክንያቱም ስለ አንድ ሰው የወደፊት ህይወት ማወቅ ከፈለግ ዛሬ አብረው የሚኖሩትንና አብረው ያሉትን ጓደኞች ማየት ብቻ በቂ ነው። ስለዚህ እናንተ ምን አይነት ጓደኞች ናችሁ በዙሪያችሁ የከበባችሁ? ህይወታችሁን ለማሻሻል ስትጥሩ አብረዋችሁ የሚታትሩ ህይወታችሁን እንድታሻሽሉ የሚረዷችሁ ወይስ እየነቀፉ ወደ ኋላ የሚጎትቷችሁ? ይህንን ሁላችሁንም ልጠይቃችሁ ፈልጋለሁ። ምንጊዜም ቢሆን ደግሞ ጓደኞቻችሁ ተጽዕኖ እንደሚያሳድሩባችሁ በእርግጠኝነት ማመንና ማወቅ ይኖርባችኋል። የኔን ህይወት የኔን ምሳሌ ብነግራችሁ እኔ ጓደኞቼ የማረጋቸው ከኔ ዓላማ ጋር እኔ ከምሰራው ስራ ጋር እኔ ማሳካት ከምፈልገው ትልቅ ዓላማ ጋር የሚሄዱና ከኔ ህይወት ጋር የሚቀራረቡ ስራ የሚሰሩ ሰዎችን ነው ጓደኛዬ ማድረግ የምፈልገው። ምክንያቱም እኔ ብደክም እነሱ እንዲያግዙኝ፣ እነሱ ሲደግሙ ደግሞ እኔ እንዳግዛቸው፣ ከምንም በላይ ደግሞ ትልቅ ዓላማ ያለው ያሰበውን ነገር ለማሳካት የሚጥር የሚተጋ ሰው ነው ጓደኛዬ ማድረግ የምፈልገው እንጂ ዝም ብሎ እያማረረ ቁጭ ብሎ ሌላ ሰው ሲሳካለት፣ ሌላ ሰው የሆነ ነገር ሲያሳካ እሱ እኮ እድለኛ ስለሆነ ነው፣ እሱ እኮ ከሆነ ሰው ጋር ስለተጠጋ ነው፣ እሱ እኮ የሆነ ነገር ስላደረገ ነው፣ ባልሆነ መንገድ ገንዘቡን ስላመጣው ነው እያለ የሚተችና ምንም ነገር ሳይሰራ ከሚያወራ ሰው ጋር ጓደኛ መሆን አልፈልግም። እናንተስ ምን አይነት ጓደኛ ነው ያላችሁ? የሚሰራ የሚጥር ወይስ ሁል ጊዜ ምክንያት እየፈለገ ራሱን በምክንያት የሚሸሽግ የሌሎችን ህይወት ባልሆነ ነገር እየመሰለ ራሱን የሚሸውድ? የትኛው ነው ጓደኛችሁ? ይህንን ነገር አጥረታችሁ ልታዩና ልትረዱ ፈልጋለሁ። ሁለተኛውና በጣም ትልቁ ነገር ለስኬታችን ወደ ኋላ እያስቀረን ያለው ነገር አካባቢያችንና ኢንቫይሮንመንታችን ነው። ማንኛውም ሰው የሚኖረው ህይወቱንም ሊያሳካ የሚችለው በዙሪያው ባሉት ነገሮች ነው።
ስለዚህ እናንተ ህይወታችሁን ለመለወጥ የሆነ ነገር ለማሳካት ስትፈልጉ አካባቢያችሁን ማጥናትና ምን አይነት አካባቢ ውስጥ ነው ያለሁት፣ ህይወቴን የሚቀይርልኝ የሚያሻሽልልኝ ነው ወይስ ደግሞ ወደ ኋላ የሚጎትተኝ ነው ብላችሁ ራሳችሁን ልትጠይቁ ያስፈልጋል። አካባቢያችሁ ስል ለምሳሌ እኔ እንዳልኳችሁ ዩቲዩብ ላይ ቲክታክ ላይ ስራዎችን ለመስራትና አስተማሪ ቪዲዮዎችን በመልቀቅ ሌሎችን ሰዎች ህይወት ለመቀየር የምፈልግ ከሆነ አካባቢዬ ምን መምሰል አለበት? ከምን አይነት ሰዎች ጋር ነው መዋል ያለብኝስ? ምን አይነት ቦታ ነውስ መኖር ያለብኝ? ምን አይነት አካባቢ ነውስ ሊኖረኝ የሚገባው? ይህንን ነገር በትክክል አጥርታችሁ ልታውቁት ይገባል። ስለዚህ በዚህ ኮንቴክስት መሰረት እኔ ለብቻዬ ሆኜ የማስብበት ቪዲዮ ሪከርድ ሳረግ የተመቻቸ ሁኔታ ያለበት አካባቢ ሊሆን ይገባል። እንዲሁም ደግሞ በንግድ ስራ ላይ ለመሰማራትና በንግድ ስራ ውጤታማ ለመሆን ከፈለጋችሁ አካባቢያችሁ መሆን የሚገባው ነጋዴ የሆነ ሰው ጋር፣ የተለያዩ ስራዎችን የሚሰራ ሰው ጋር ግንኙነት፣ ጓደኝነት ልትፈጥሩ ይገባል። አንባቢ ደግሞ ለመሆን ከፈለጋችሁና ዕውቀታችሁን ለማስፋት ከፈለጋችሁ ደግሞ አካባቢያችሁ ሊሆን የሚገባው የተለያዩ ማንበቢያ ቦታዎች፣ ላይብራሪዎች እንዲሁም ደግሞ የተለያዩ መጽሐፍትን የሚያነቡ ሰዎች ሊሆኑ ይገባል። ስለዚህ አካባቢያችሁን ትመስላላችሁ እንደሚባለው እኔ ማሳካት የምፈልገው ነገር አካባቢ ላይ ባለው ነገር ይወሰናል ማለት ነው። ስለዚህ አካባቢያችሁን አሁኑኑ ልትገመግሙት ይገባል። እናንተ መሆን የምትፈልጉት ነገር ምንድን ነው? ያንን ነገር ትለዩትና ከዛም በኋላ ያንን ነገር ለማሳካት አካባቢያችሁ ምን ይመስላል? ምን አይነት አካባቢ ነው ያላችሁ? አካባቢያችሁን ስትመርጡ ደግሞ መጀመሪያ እንዳልኳችሁ ከእናንተ ስኬት ጋር የእናንተን ህይወት ለማሻሻል የምትጥሩ ከሆነ አካባቢያችሁ ላይ ያሉትን አላስፈላጊ ሰዎች፣ ከእናንተ ህይወት መስመር ጋር የማይገናኙ ሰዎችን ልታስወግዷቸው ወይም ደግሞ ከነሱ ልትሸሹ ይገባል። ከዛ በኋላ በእነሱ ምትክ ደግሞ የእናንተን ዓላማ ከሚረዷችሁ ከሚደግፏችሁ ሰዎች ጋር አካባቢያችሁን ማቀራረብና ከነሱ ጋር መቀራረብ ያስፈልጋል ማለት ነው። ይሄኛው ሁለተኛውና ብዙ ሰዎች ወደ ስኬት ጎዳና ሲራመዱ ሊያረጉት የሚገባው አስፈላጊ ነገር ነው። ሶስተኛውና እጅግ አስፈላጊ የሆነው ነገር ደግሞ ራሳችሁን ከዲጂታል ነገሮች በተቻላችሁ አቅም ማራቅ ነው። ይህን ስላችሁ በዚህ ዘመን ብዙ ነገሮችን በስልካችን፣ በኮምፒውተራችን፣ በኢንተርኔት መስራት እንችላለን። ግን ደግሞ እነዚህ ነገሮች ከአቅም በላይ ሲሆኑና ራሳችን ስራ የማንሰራበት አቴንሽናችንን እየሰረቁ ገንዘባችንን፣ ጊዜያችንን የሚበሉብን ከሆነ ግን ከነዚህ ነገሮች በተቻለን አቅም ራሳችንን መቀነስና ትኩረት ማድረግ ያለብን ነገሮች ላይ ትኩረት ማድረግ ይኖርብናል። አሁን ላይ ብዙ ሰው እየተሸወደ ያለው አብዛኛው ሰው ስልኩ ላይ ነው ትኩረቱ ያለው። ግን ምን ያህሉ ሰው ነው በስልኩ ገንዘብ እየሰራበት ያለው? ምን ያህሉ ሰው ነው ሶሻል ሚዲያን ተጠቅሞ ተጨማሪ ገንዘብ ተጨማሪ ገቢ እያገኘበት ያለው ብላችሁ ስትጠይቁ ከ99% በላይ ዝም ብሎ ነው ጊዜውን እያባከነ ያለው። ከ1% በላይ አይሆንም ገንዘብ እየሰራበት ስራ እየሰራበት ያለው። ስለዚህ እናንተ ከየትኛው ነን ብላችሁ ራሳችሁ መጠየቅ ይኖርባችኋል። በተቻላችሁ አቅም አሁን ላይ ዘመኑ የዲጂታል ዘመን ስለሆነ ሶሻል ሚዲያውን፣ ኢንተርኔቱን፣ ኮምፒውተሩን ተጠቅማችሁ አርቲፊሻል ኢንተለጀንስን ተጠቅማችሁ በኦንላይን ገንዘብ ለመስራት ራሳችሁን ማስተማር፣ ዲጂታል ስኪሎችን ማወቅና እነዛን ነገሮች ተጠቅማችሁ ገንዘብ መስራት መጀመር ይኖርባችኋል። ያንን ለማድረግ ደግሞ አሁኑ አጠቃቀማችሁን ልትጠይቁትና ልትገመግሙት ይገባል። በቀን ውስጥ ምን ያህል ሰዓት ነው ስልኬን የምጠቀመው? ከዛ ሁሉ ሰዓት ውስጥ ደግሞ ምን ያህል ነገር ነው ራሴን እያስተማርኩ ለህይወት የሚጠቅመኝን ተጨማሪ ገንዘብ እንዳገኝ የሚረዳኝን ነገር እያደረግኩ ያለው ብላችሁ ራሳችሁን ልትጠይቁት ይገባል። ከዛም በኋላ እናንተን የሚያስተምርና ወደፊት ገንዘብ የምትሰሩበት ራሳችሁን ጠቅማችሁ ሌሎቹን የምትጠቅሙበት ነገር የምትሰሩበት ከሆነ እናንተ በትክክለኛው መስመር ላይ ናችሁ። ከዛ በተቃራኒው ከሆናችሁና ግን ዝም ብላችሁ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ስክሮል እያደረጋችሁ ጊዜያችሁንና ገንዘባችሁን የምትጨርሱ ከሆነ ደግሞ ልብ ልትሉና ቆም ብላችሁ ልታስቡ ይገባል። እንደዛ ማድረጋችሁ ወደ ትክክለኛው መንገድ ልትመለሱ ይገባል። ካለበለዚያ ግን የበይ ተመልካች ነው የምትሆኑት። እያንዳንዱ በዩቲዩብ ላይ በቲክቶክ ላይ የምታዩት ሰው ምንም ቢሆን እንኳን ትንሽ የሆነ ገንዘብም እየሰራ ነው እናንተን ጊዜያችሁንና ገንዘባችሁን እየበላባችሁ ያለው። ስለዚህ እናንተም ከተመልካችነት ወደ ኮንቴንት ክሬተርነት፣ ቪዲዮ ሰሪነት መቀየር አለባችሁ። ቪዲዮ ኮንቴንት ሰሪ ስትሆኑ ደግሞ ብዙ ጥቅሞችን ታገኛላችሁ። አንደኛ ራሳችሁን መግለጽና እንዴት መናገር እንዳለባችሁ ትማራላችሁ። ሁለተኛ ደግሞ በዩቲዩብ ላይ፣ በቲክታክ ላይ፣ በተለያዩ ሶሻል ሚዲያዎች ላይ አስተማሪ ቪዲዮዎችን የምትሰሩ ከሆነ ሌሎችን ሰዎች ማስተማርና አመለካከታቸውን መቀየር፣ የሆነ ዕውቀት መስጠት ትጀምራላችሁ። እንደዛ ስታደርጉ ደግሞ እናንተ የምትፈጥሩት ተጽዕኖ እየጨመረ ሲሄድ ሰዎች እናንተ መከተል፣ ፎሎ ማድረግ፣ ሰብስክራይብ ማድረግ ይጀምራሉ። ያ ቀስ በቀስ እያደገ ሲሄድ ለእናንተ ተጨማሪ ገቢ ያመጣላችኋል። በዩቲዩብ ላይ ራሱን የቻለ ማስታወቂያ ገቢ ታገኛላችሁ። በቲክታክ ላይም ደግሞ የተለያዩ ስፖንሰሮችን ማስታወቂያ መስራት ትችላላችሁ። ይሄ እየሰፋ
ሄዶ የራሳችሁንም ፕሮዳክቶችን መሸጥ ትችላላችሁ። ያ እንዲሆን ግን እናንተ መጀመሪያ የስልክ አጠቃቀማችሁን፣ የኮምፒውተር አጠቃቀማችሁን፣ የኢንተርኔት አጠቃቀማችሁን ልትገመግሙትና ወዴት ነው እየሄድኩ ያለሁት፣ ምን እየሰራሁበት ነው፣ ምን እየተማርኩበት ነው ብላችሁ ራሳችሁን መጠየቅ ስትጀምሩ ነው። ስለዚህ ውድ ቤተሰቦቼ እነዚህን 3 ነገሮች የነገርኳችሁን ነገሮች ልብ ልትሉ ይገባል። አብረዋችሁ የሚውሉት ጓደኞች ምን አይነቶች ናቸው? አካባቢያችሁስ ምን ይመስላል? እናንተን ለመስራት ለመለወጥ የሚመራችሁ የሚያግዛችሁ አካባቢ ነው ወይስ ደግሞ አይደለም? ስልካችሁንስ አጠቃቀማችሁ እንዴት ነው? እናንተን እያስተማራችሁ ህይወታችሁን ለመቀየር የተጠቀማችሁበት ነው ወይስ ደግሞ የሌላው ሰው ኮንቴንት እየተመለከታችሁ የበይ ተመልካች ነው የሆናችሁት? አሁኑኑ ራሳችሁን ጠይቁና ወደ ትክክለኛው መንገድ ለመመለስ የሆነ ምክንያት የሆነ ነገር ፍጠሩ። አሁኑኑ ደግሞ ህይወታችሁ ላይ እርምጃ ካልወሰዳችሁ ዛሬ ነገ እያላችሁ የምታቆዩት ከሆነ መቼም ቢሆን ህይወታችሁን ለመለወጥ አትችሉም። ለውጥ ማምጣት የምትችሉት አሁን የምትውሉበትን ሁኔታ፣ አሁን ያላችሁበትን ነገር መቀየር ስትጀምሩ ነው። ስለዚህ አሁኑኑ በህይወታችሁ ላይ ያሉትን እነዚህን 3 ነገሮች አጥኑና ህይወታችሁ ላይ ለውጥ ማምጣትን እንድትጀምሩ ይሄንን ቪዲዮ ሪከርድ አድርጌላችኋለሁ። ሁላችሁም ቪዲዮውን እስከዚህ ድረስ ካዳመጣችሁት የእናንተ ህይወት ምን ላይ ነው ወደኋላ እየተመለሰ ያለው፣ የትኛውን ነው ማስተካከል ያለብኝ ብላችሁ ያሰባችሁትን በኮሜንት ላይ አካፍሉኝ። እኔም ደግሞ ሀሳባችሁን እየደገፍኩ ምላሽ ሰጣችኋለሁ ማለት ነው። እንደዚህ አይነት ሁሌም አስተማሪና ቁም ነገር አዘል ቪዲዮዎች ማግኘት ከፈለጋችሁ ደግሞ ሌዮ ቼንጅን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ ቪዲዮ ደግሞ ከድህነት የሚያወጧችሁን 7ቱን ጥበቦች ማወቅና በህይወታችሁ ላይ ተግባራዊ ማድረግ መጀመር የምትፈልጉ ከሆነ ይህንን ቪዲዮ ጋብዛችኋለሁ። ይህንን ቪዲዮ ተመልክታችሁ ብዙ ቁም ነገርን ታገኙበታላችሁ። እዛ ቪዲዮ ላይ እንገናኝ። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሌዮ ቼንጅ ነው። ቸር ሰንብቱልኝ።